ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በድጋሚ ተመልሼላችኋለሁ። እውነት ለመናገር በጣም ደስ በሚል ሁኔታ ነው የተመለስኩኝ፣ ደስ ብሎኝ ማለት ነው። ምክንያቱም የኛ ጨረቃ እንደተመኘ ነው እንደፈለግ ነው ፏፈሽ ብላ እንግዲህ መታልናለች። ኢንስታግራም ላይ እንዴት እንደምታምር አትጠይቁን። የኛ ትንሽዬ ሙሽራ የኛ ልዕልት እንኳን ተወለድሽ። የምር ይሄን ደስተኛ ሆነሽ የምታሳልፊበትን ቀን ነበር እኛ በጉጉት ስንጠብቅ የነበረውና በጣም ነው ደስ ያለኝ። በጣም ከምነግራችሁ በላይ ውድ የጨረቃ ፋሚሊዎች በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ሁላችሁም ባለሙሉ ተስፋ ነኝ። ምክንያቱም በቃ የምስቅበትን ደስተኛ ሆና እንደዚህ ወደ ራሷ ተመልሳ በቃ ደስ የሚል ጊዜ እንድታሳልፍ ሁላችን ራሱ ናፍቆን ነበር። የምሬን ስነግራችሁና እንዳያችኋት እንግዲህ በጣም በሚያምር ሁኔታ ደስ በሚል ቪዲዮ መታልናለች ማለት ነው። መጀመሪያ ቤተክርስቲያን ሄዳ ፈጣሪዋን አመስግና ከዛ በኋላ እንግዲህ ወደ ልደቷ ማክበር ሄዳለች ማለት ነው። እንዳያችሁት እንግዲህ የተለያዩ ፎቶዎች ናቸው የተፖሰቱት። ብዙ ጓደኞቿም እንግዲህ በብዙ መልኩ መልካም ልደት ብለው እንግዲህ ገልጸውላታል ማለት ነው። ደስ በሚል ሁኔታ በቃ ምን አለፋችሁ ቲክቶክም ዩቱብም ኢንስታግራምም በቃ ሞቅ ድምቅ ያለው በሀይሚዬ ልደት ነው እና በቃ ደስተኛ ሆነሽ አሁንም እንድታሳልፊ ባለሙሉ ተስፋ ነን። በቃ ደስ ብሎሽ ማለት ነው እና በቃ ሞዴል እኮ ነች፣ ሞዴል ማለት ነው የእኛ ልጅ ሞዴል። የምሬን ነው የምላችሁ። ማንም ምን እንጃ እኔ አላቅም ብቻ ቃል የለኝም ማለት ነው። እና የኔ ቆንጆ በቃ እንደዚህ ደስተኛ ሆነሽ እንድታሳልፊ ፈጣሪ ስላገዘሽ እና ስለረዳሽ ክብር ምስጋና ለሱ ይድረሰው። እንግዲህ እናታችን ቅድስት ኪዳነ ምሕረት በቃ በጥበቧ እቅፍ ድግፍ አድርጋ በሰላም አክብረሽ እንድታሳልፊ ትጠብቅልን። ትልቅ ደረጃ ደርሰሽ ደግሞ ከዚህ በላይ በሚያምር ሁኔታ ከወዳጅ ዘመዶችሽ ጋር እንድታሳልፊ እንድታከብሪ፣ የዛሬ ዓመት ደግሞ በቃ መልካም ልደት የኛ ትንሽዬ ልዕልት ብለን ምኞታችን መልካም ምኞታችን እንድንገልጽልሽ የእግዚአብሔር ፈቃዱ ይሁን። ብቻ ደስ ብሎኛል የምር። እኔ ከደስታ የተነሳ መግለጽ ራሱን ያቃተኝ የምሬን ስነግራችሁ ማለት በቃ ደስተኛ ሆና ማየት ለእኛ ናፍቆን ነበረ በቃ በጣም ማለት ነው። ምክንያቱም ከዛ ሁሉ ግርግር ምናምን በቃ ወጥታ በቃ የራሷ ታይም እንጆይ እንድታደርግ በቃ ምኞታችን ነበረ እና እኔ ከትናንት ጀምሮ በቃ ነገ እንደው ማንም ባላናድዳት እንደው እግዚአብሔር ሆይ እንደው ያዝላት፣ ሊያናድዳት ወደ እሷ የሚያመራውን ሁሉ እግዚአብሔር ሆይ ያደራህን ያዝላት። በቃ ይሆናል አይደለ ወደ እሷ እንዳይሄድ የሆነ ወደ ሆነ ቦታ እንዲሄድ የምር ነው የምር ደስተኛ ሆና እንድታከብር ከመፈለጌ አንጻር በቃ ምናልባት ላግኝሽ ምናምን የሚላት ሰው የእሷን ሰላም የሚረብሽ አይነት ሰው ካለ ፈጣሪ ሆይ በቃ እንዳታገኛቸው አድርግ። በቃ ይሆናል አይደለ ለምሳሌ ወደ እሷን ለማግኘት እየሄዱ ከሆነ የሆነ ሰው ደውሎላቸው ከእሷ ጋር ቀርተው ወደዛኛው ሰው እንዲሄዱ ወደ ተጠሩበት ቦታ ምናምን እያልኩኝ ብቻዬን እያወራው ነበር እና ምክንያቱም የተወለዳችሁበት ቀን ልዩ ቀን ናት። በቃ እግዚአብሔር ወደዚች ምድር ሲያመጣን ለምክንያት ነው እና እግዚአብሔር ወደዚች ምድር በቃ ያመጣት ቀን ስለሆነች መሳቅ ነው ያለባት። ዛሬ መደሰት፣ መሳቅ በቃ አይምሯ ነፃ ሆኖ ሰላም መዋል ነው ያለባት እና ያን ነገር በቃ ማታ እያልኩኝ ነበረ ፈጣሪን ያጋዋን ቀን በቃ ብርሃን ብቻ አድርግላት የሳቅ እያልኩኝ ነበር። ፈጣሪም አላሳፈረንም። እግዚአብሔር የተመሰገነው ይሁን። ደስ የሚል ምሽትም እንደምታሳልፊ እንግዲህ ሁሉ ነገር ሰላም ሆኖ ተስፋ እናደርጋለን። ብቻ የኔ ቆንጆ በድጋሚ እንኳን ተወለድሽ እያልኩኝ ምኞቴን እየገለጽኩኝ ያው ሁላችሁም በጣም እንጃ ላመሰግናችሁ እፈልጋለሁ በሀይሚዬ ስም ማለት ነው። በቃ ደስታችሁን እየገለጻችሁ ነው ያላችሁት በሁሉም ሚዲያ ላይ ማለት ነው እና በቃ የሰው መውደድ ስጠን ነው አንዳንዴ የምር በዚህን ያክል በቃ በጣም ብዙ የሚወዳት ሰው አለና ፈጣሪ ይሄንን የሰው መውደድ አይቀንስብሽ ይጨምርልሽ እንጂ አይቀንስብሽ። የኔ ቅመም በሄድሽበት ሁሉ መንገድሽ የተቃና ይሁንልሽ። ህልምሽን አሳኪ። በቃ እኔ መሰናክል አይግጠምሽ። በቃ እንቅፋት አይምታሽ። የምር እና በቃ ዛሬ እንግዲህ በቪዲዮ እንደሚመጡልን ተስፋ እናደርጋለን። ምክንያቱም በጣም ብዙዎቻችን እንግዲህ ጓጉተን እየጠበቅን ነው ያለ ነው ቪዲዮ እስከሚለቀቅ ምናምን ማለት ነው እና ብቻ ሁላችሁም እንግዲህ በጸሎት አስቧት። በቃ ደስ የሚል ምሽት ደስ የሚል ቀን አሳልፋ በሰላም ወደ ቤቷ እንድትገባ ሁላችሁም መልካም ምኞታችሁን እየገለጻችሁ አሁንም እስከ ማታ እስከ ሌሊቱ 6 ሰዓት ድረስ በቃ እናከብራለን የሀይሚን ልደት ማለት ነው እና
መልካም ልደት እያላችኋት እንግዲህ አብረን እንቆያለን። ሁላችሁም ልትመሰገኑ ይገባችኋል። የምሬን ነው የምላችሁ። ሁሌም ከተጎጂ ጎን፣ ሁሌም ከተበዳይ ጎን ሆናችሁ ነው እና ሁሌ